ሴካም በአዲስ አበባ በ2063 ንጹህ ውሃ ለአፍሪካ በሚል ርዕስ የምክክር መድረክ አካሄደ። የአፍሪካና የማዳጋስካር ጳጳሳት ጉባኤ ሴካም ከአባል ሀገራቱና ከሌሎች ባለድርሻ አካላት ጋር በመሆን በ2063 ንጹህ ውሃ ለአፍሪካ በሚል ርዕስ ጥር 30 ቀን 2018 ዓ.ም በአዲስ አበባ ሂልተን ሆቴል የምክክር መድረክ አካሄደ። ለመድረኩ ተሳታፊዎች የእንኳን ደህና መጣችሁ ንግግር ያደረጉት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ ከአፍሪካ ህብረት ስብሰባ ጋር በተያያዘ በአፍሪካ ውስጥ ካሉት ዋና ዋና ችግሮች አንዱ በሆነው የንጹህ ውሃና በንጽህና አጠባበቅ ዙሪያ ለመነጋገር መገናኘታችን መልካም አጋጣሚ ነው በማለት የውይይት መድረኩ ስኬታማ እንዲሆን ያላቸውን ምኞት ገልጸዋል። Welcome to this meeting and it is beautiful that we have also from the church side as SECAM this commitment to speak about water and sanitation, as this is one of our big needs in Africa, in communion or in relation to the African Union meeting. So I wish all the best for the success of this meeting and for our deliberations. And may God bless our commitment today here. በመድረኩ ተገኝተው ንግግር ያደረጉት በኢትዮጵያና በጅቡቲ የቅድስት መንበር ተወካይ እንዲሁም በሶማሊያ ሐዋርያዊ ተወካይና የአፍሪካ ህብረት ልዩ ተወካይ የሆኑት ሊቀ ጳጳስ ብሪያን ኡዳግዌ ባስተላለፉት መልእክት ካቶሊካዊት ቤተክርስቲያን በዚህ የውይይት መድረክ በንቃት እንደምትሳተፍና እየተሳተፈች እንደምትገኝ በመግለጽ ውሃ የጋራ ስጦታ በመሆኑ በፍትሃዊነትና በኃላፊነት መጠቀም እንደሚገባ ገልጸዋል። The church is not absent from this dialogue. She is present, engaged and committed, ready to accompany scientific and financial solutions with ethical discernment, community participation and long-term sustainability. Ladies and gentlemen, this side event in conjunction with the 39th African Union Summit stands at the crossroads of faith, policy, science, and human dignity. It embodies the belief that water is not merely a resource to be managed, but a gift to be shared responsibly and justly. በመቀጠልም በሚቀጥለው ሳምንት በአዲስ አበባ ከሚጀምረው 39ኛው የአፍሪካ የመሪዎች ጉባኤ ጋር ተያይዞ የተዘጋጀው ይህ መድረክ ውሃ፣ ንጽህናና አጠቃላይ የሰው ልጅ እድገት እንዲሁም አሁን ላይ በአህጉሪቱ ያለው የንጽህና አጠባበቅ ሁኔታ በሚሉ ርዕሰ ጉዳዮች ዙሪያ በዘርፉ ምሁራን ጥናታዊ ጽሑፎች ቀርበው ምክክር ተደርጎባቸዋል። በአፍሪካ አህጉር በ2063 ንጹህ የመጠጥ ውሃ ተደራሽ እንዲሆን መሰራት ስላለባቸው ስራዎች ትኩረታቸውን ያደረጉ ሀሳቦችም ከተሳታፊዎች ዘንድ መነሳት ችለዋል። በውይይት መድረኩ አግኝተን ካነጋገርናቸው ተሳታፊዎች መካከል የካፑችን ፍራንሲስካውያን ታናናሽ ወንድሞች ካህን ክቡር አባ ኃይለ ገብርኤልና የድሆች አገልጋዮች ገዳም በኢትዮጵያ አለቃ ሲስተር ድንቅነሽ አማኑኤል እንደተናገሩት በዚህ ጉባኤ ላይ የተነሱ ሀሳቦች በአህጉሪቱ ያለውን የውሃ አቅርቦት ችግር ለመፍታት መሰረት የሚጥል መሆኑን በመግለጽ ሁሉም ለተግባራዊነቱ በህብረት መስራት እንዳለበት አሳስበዋል። የሴካም አገሮች በውሃ ዙሪያ የሚሰሩትን ስራ እንዲቀጥሉ ከአጋር ድርጅቶቻቸው ጋር እንዲቀጥሉና እንዲሁም ደግሞ በሴካም ደረጃ አፍሪካን መላውን አፍሪካ መሪዎች ለማሳሰብ ይሄ ጥሩ አጋጣሚ ነው። ከዚህ የተሻለ አጋጣሚ የለም። በተለይም የአፍሪካ መሪዎች ወሳኝ ሚና አላቸው። ውሳኔ የሚወስኑበት ነው። የሚቀጥለው የአፍሪካ ህብረት ስብሰባ በውሃ ዙሪያ የምነጋገር ስለሆነ የቤተ ክርስቲያንን ድምጽ የሃይማኖት አባቶች ድምጽ ትልቅ ቦታ ያለው ነው። ስለዚህ ትልቅ አስተዋጽኦ ያደርጋል ብለን እንገምታለን እና የአፍሪካ ድምጽ ነው። አሁን እዚህ ጳጳሳት ጉባኤ ወይም በሴካም ላይ የምናደርገው ውይይት የጳጳሳት ድምጽ ነው። የጳጳሳት ድምጽ ደግሞ በአፍሪካ ህብረት እንደምናውቀው ሴካም የራሱ ተጠሪ ያለው ተወካይ አለውና በተወካዮቻቸው አማካኝነት ይህንን ድምጽ እንደሚያሰሙና እንዲሁም ደግሞ ወደ ተግባር እንደሚለወጥ ተስፋ እናደርጋለን። ዋናው ምንድነው? በቃ ገንዘብ ማግኘት አለብን። ገንዘብ ማመንጨት መቻል አለብን። ይህን ገንዘብ ከየት ነው የምናገኘው? ከውጭ እርዳታ በማግኘት ብቻ ሳይሆን ህዝቡ ራሱ ገንዘብ ያዋጣ ይሰብስብ፣ እንዲሁም ደግሞ ሌሎች አጋር ድርጅቶችም ገንዘብ ይሰብስቡ። በዚህ መልክ አንዳንዶቹ በራሳቸው ማቅረብ የሚችሉ ይኖራሉ። ሀብታሞች የሆኑት ገንዘብ ያላቸው ሰዎች በራሳቸው አስተዋጽኦ ገንዘብ ሰብስበው የውሃ አገልግሎት ማቅረብ አለባቸው። ገንዘብ የሌላቸው ግን በህብረት አንድ ላይ ገንዘብ አሰባስበው ማቅረብ ይችላሉ።
አቅም ለሌላቸው ግን ምንድነው የሚባለው 10% ያህል የአፍሪካ ህብረተሰብ ከድሆች ተብሎ ይጠራሉ። ከ10% ያህል ከድሆች ተብሎ ይጠራሉ። ለነዚህ አቅም ለሌላቸው ግን ሌሎች ድርጅቶች በውሃ አቅርቦት ዙሪያ መስራት አለባቸው። የምንጠብቀው አካል የለም። ሁሉም ሰው ተነስቶ መስራት እንዳለበት ብናሳውቃቸው ሰዎች የተቻላቸውን ለራሳቸው ጤንነትም ንጽህናም ብዙ ይሰራሉ ብዬ አስባለሁና ብፁዓን ጳጳሳትም ካህናትም እንዲሁም ገዳማውያንና ገዳማውያት በሙሉ ይህንን ርዕስ በሲሪየስ ወስደው የሚገናኙበት አጋጣሚዎች ቢዘጋጁልን ብናወራበት እና ወደ ተግባርም የሚለወጥበት መንገድ ቢሄድ እንዲሁም ደግሞ በተቀናጀ ሁኔታ ይህንን ነገር ማሳካት እንድንችል የሚያግዙንን ሰዎች የሚሩድንን አካላት የምንለምንበት የምንጠይቅበት መንገድ ሁሉ ቢመቻችልን የሚያቅተን ነገር አይመስለኝም።